ሁላችሁንም እንኳን ደህና መጣችሁ ብያለሁ። የዛሬ የምንመለከተው ከሐዲስ ጋር በተያያዘ ይሆናል። ሐዲሳቶች እንዴት ነው እስልምና መሰረት ስለሆኑ ሐዲሳት መቀበል ግዴታ ነው ግዴታ አይደለም የሚለውን እንመለከታለን ማለት ነው። እና እነኚህ ሐዲሳቶችን እንዴት ነው የምትቀበሏቸው? ሐዲስስ ምንድን ነው? እሱ ምን ብላችሁ ነው የምትቀበሉት? የፈጣሪ ቃል ነው ወይንስ ምንድን ነው? ሐዲስ መመዘኛችሁስ ምንድን ነው? ሐዲስን በምን መመዘኑት? ሳሂህ፣ ደይፍ፣ ሐሰን ብሎ ግሬድ ለመስጠት መስፈርቱ ከየት የመጣ ነው? እንዲሁም ደግሞ የሐዲስ ሰብሳቢዎቹ ራሱ ማን ናቸው? ምንድን ናቸው? እና እነኝንና መሰል ነገሮችን እናነሳለን እንመለከታለን ማለት ነው። አለመቀበልስ ይቻላል? ሐዲስ አይቻልም? ሐዲስ ግዴታ ነው አይደለም? እና መሰል ነገሮችን ነው የምንዳስሰው። አይ ቲንክ በጣም ጥሩ ቶፒክ ነው። ምክንያቱም ሙስሊሞች ብዙ ጊዜ ደጋግመው ሲናገሩ ሰምታችኋቸው ሊሆኑ ይችላል። አብዛኞቹ በሚባል ደረጃ የኛ የእስልምና መሰረታችን ቁርአንና ሐዲስ ነው የሚሉ ሙስሊሞች አሉ። እንዲሁም ደግሞ በተቃራኒው አይ እኛ ቁርአን ብቻ በቂያችን ነው፣ ሐዲስ የሚባል ነገር አንቀበልም፣ እሱ ተረት ተረት ነው የሚሉም ደግሞ አሉ። ከነዚህ እይታዎች ውስጥ ትክክለኛው እስልምናን የሚወክለው የትኛው ነው የሚለውን የኛ ጥያቄ ሆነና እናንተ መልሳችሁን ትሰጡናላችሁ ማለት ነው። ስለዚህ ትክክለኛ የእስልምና መሰረት ሐዲስና ቁርአን ወይስ ቁርአን ብቻ? እኛ እንዳጠቃላይ ሐዲስም ቁርአንም ተረት ነው ብለን እናምናለን እንደ ክርስትና። ምክንያቱም ቀጥታ የክርስትና ትምህርትን ተቃውሞ ስለተነሳ ሙሐመድ ማለት ነው ሐሰተኛ ነቢይ ስለሆነ ሁለቱንም አንቀበልም። ነገር ግን ሙስሊሞች የተለያዩ ሙስሊሞች የራሳቸውን ሙስሊም ተብለው ተጠርተው በሙሐመድ ነቢይነት አምነው ነገር ግን በሐዲስ ላይ በቁርአን ላይ ያላቸው የተለያየ እይታ ስላለ ማለት ነው ዛሬ ሐዲስን መሰረት አድርገን ስናይ የትኛው ነው ትክክለኛው? ሐዲስ ተረት ተረት ነው ወይስ ደግሞ ሊቀበሉት ይገባል? ሐዲስን ተረት ተረት ብሎ የተናገረ ሐዲስን አልቀበልም ያለ ፍርዱ በእስልምና ምንድን ነው? ፍርዱ በእስልምና ምንድን ነው? ሉክ አንድ ሙስሊም በሙሐመድ ያምናል፣ አላህን አምላክ ነው ብሎ ሙሐመድ ይዞት የመጣውን አላህ አምላኬ ነው ብሎ ያመልካል። ነገር ግን ሐዲስ ተረት ተረት ነው አልቀበልም ቢል ፍርዱ ምንድን ነው የሚሆነው? ይሄንን ሐዲስስ ታማኝነታቸው እስከ ምን ያህል ነው? እንዴት ታማኝ ሆነው ለሃይማኖት መመስረቻ መሆን ይችላሉ ወይ? ምክንያቱም ሙሐመድ ከመጣ ከ200 ዓመት በኋላ ሙሐመድ ከሞተ ከ200 ዓመት በኋላ የተጻፉ ትርክቶች ስለሆኑ ማለት ነው። የተጻፉ ታሪኮች ናቸው። ሐዲስ ማለት እንደዛ ነው ባጭሩ። እስከ ሙሐመድ ያለውን እከሌ ከከሌ እንደሰማው፣ እከሌ ከከሌ እንደነገረው፣ እከሌ ከከሌ የተቀበለውን የሚሉ ዘገባዎች ናቸው ሐዲስ ተብለው ሙስሊሞች የሚቀበሏቸው ማለት ነው። እነዚህ ታማኝነታቸው ምንድነው? ትክክለኛ ለመባላቸው መስፈርታቸው ምንድነው? ሐሰተኛ ለመባላቸው መስፈርታቸው ምንድነው? ጸሐፊዎቹ እውነተኞች ለመሆናቸው በምን ማረጋገጥ ይቻላል? ይህንን ሰፋ አድርገን ለመመልከት እንሞክራለን። ሙስሊሞች መግባት ትችላላችሁ፣ ቤታችን ክፍት ነው። በማስረጃ በጨዋነት ማውራት እንችላለን ማለት ነው። አሁን ላይ አብዛኞቹ በነገራችን ላይ አይተህ ከሆነ ሐዲስን አንቀበልም የሚሉ እጅግ በጣም በርካታ ሰዎች እየተመለከቱ ነው። ሙስሊሞችን አውጥተናል። 2018 ስኬታማ ነበርን። ብዙ ሰዎች ሐዲስን እኛ ከምንለው በላይ እኛ ተረት ተረት ነው በፊት ስንል ውሸት የሚመስላቸው ከኛ በላይ ይልቅ አሁን የሚገልጹት መጥተዋል። ሐዲስ ከተረትም በላይ ቆሻሻ ነው የሚሉ ሐዲስ እርስ በርሱ መጋጨቱ የያዛቸው ከሳይንስ ጋር የሚሄድ አለመሆኑ ኤቭሪቲንግ ስህተት መሆኑ ገብቷቸው ሐዲስ አያስፈልግም ለዚህ ዘመን የሚሉ እጅግ በርካታ ድምፆች እየተሰሙ ነው። ይሄ ይበል የሚያስብል ነው። ይሄ ሊበረታታ የሚገባው ነገር ነው። ጥሩም ነው። ጥሩ ጅማሬ ነው ብዬ ነው የማስበው። አንተ ምን ትላለህ? በጣም የሚገርም ነው። ምክንያቱም በነገራችን ላይ እነዚህ ነገሮች አሁን ላይ በጣም እጅግ በጣም በርካታ ሙስሊሞች ሐዲስን አንቀበልም የሚሉ እየበዙ ይገኛሉ። አንተ እንዳልከው ማለት ነው። ይህ የሆነበት ምክንያት አለ። በነገራችን ላይ ዝም ብሎ የሃይማኖት መመስረቻ የተባለ መጽሐፍ አልቀበልም እሱን ተረት ነው ማለት አስቸጋሪ ስለሚሆን ማለት ነው። ምክንያቱም መመዘኛውና መስፈርቱን አውቆ ሐሰተኛ መሆኑ ስለመረጋገጥ ስላለበት ማለት ነው። ያ ደግሞ የሆነበት ምክንያት ሐዲስ ሲባል እጅግ በጣም አስቀያሚ፣ ቀፋፊ
ሰዎች በህሊናቸው ሊቀበሉት የማይችሉ እጅግ በጣም ብዙ ትምህርቶችን የያዘ ስለሆነ ነው። ለዛ ነው ይሄ ተረት ተረት ነው፣ የአምላክ መገለጥ ነው። አይደለም እውነተኛ ነብይ ያደረገው ይቅርና አንድ ተራ ዱርዬ እንኳን እንደዚህ አይነት ነገር ፈጽሟል፣ እንደዚህ አይነት ነገር ተናግሯል፣ እንደዚህ አይነት ነገር አድርጓል ቢባል እጅግ በጣም ነውር አሳፋሪ ስለሆነ ነው። ጥሩ ነው። ሙስሊሞች እነዚህ ነገሮች ጭንቅላታችሁን ተጠቅማችሁ በዚሁ ቀጥሉ። አሁን ችግሩ ሐዲስን ደግሞ ጽንፍ ዘው ሐዲስ ግዴታ ነው የሚሉ አሉ። እውነት እስኪ የትኛው ነው ትክክለኛው የሚለውን እስኪ እንዳኛለን ማለት ነው። ችግርህን ላላ ነገር አለ መስጋናው ትንሽ ድምፅን ከፍ አድርገው። በጣም ዝቅተኛ ነው። ለእኔ ነው። አንተኛው ያኛው አሁን ስለ ሐዲስ እያወራክ የሰማው መሰለኝ። በጣም አስቀያሚና እንትን ሊረዱት በማይ ድምፅን ትንሽ ከፍ አድርገው። ኔትወርኩ መሰለኝ። ኤኒዌይስ ሐዲስ የኔ ነው የሱ ነው የሚቆራረጠው። ያንተ ኖርማል ነው። ይሰማል። ድምፅህን ትንሽ ከፍ አድርገው ወንድማችን። ለአንተ ብቻ ነው የሚሰማ፣ የአንተ ድምፅ ለእኛ እየተሰማ አይደለም። ለዛ አስቸጋሪ ነው የሚያደርግበት። አይሰማም። አሁን ትሰማለህ። የኔ ይሰማሃል? ያንተ በደንብ ይሰማኛል። ያኛው እንትን ኦኬ። ሐዲስ ግዴታ ነው ብለህ ታምናለህ? ሐዲስ መቀበል ግዴታ ነው ብለህ ነው የምታምነው ወይንስ ሐዲስ እንደ አማራጭ ነው? እንደ አማራጭም እንደ ግዴታም የሆኑ ሐዲሶች ስላሉ በሁለቱም መንገድ አዋሳኝ አድርጌ መውሰድ እችላለሁ። ኦልራይት። አማራጭና ግዴታ የሆኑት በምንድን ነው የሚወሰኑት? አንተ አማራጭ ይሄን አማራጭ አድርጌ ወስደዋለሁ፣ ይሄኛውን ደግሞ ግዴታ አድርጌ ወስዳለሁ የምትለው ሐዲስ እንዴት ነው? አንደኛ ፈርድ የሆኑ ሐዲሶች አሉ፣ ከአላህ ትእዛዝ የወረዱ በአላህ እንትን ትእዛዝ የሚፈጸሙ አላህ እንትን በሰው ልጆች ላይ ግዴታ ያደረገባቸው ሐዲሶች አሉ። ለምሳሌ አንድ መልእክት ማለት ነገር እንደዚህ አድርጉ ብለዋል ብሎ አንድ ሰው አንድ ሐዲስ ቢነግረኝ አላህ እንደዚህ አድርግ ምናምን ብለዋል ብሎ አንድ ሰው እንደዚህ አንድ አስተማሪ ቢነግረኝ እንደዚህ አድርግ ብለዋል አላህ ሱብሃነሁ ወተዓላ እንደዚህ ብሎ አዟል፣ በእንደዚህ አይነት ቦታ እንደዚህ ብሎ አዟል ቢለኝ እኔ አደርጋለሁ ያንን ሐዲስ። ኦኬ። ከዛ ያኛው አይሰማም እያሉ ነው። ሶሪ ድምፅ አይሰማም እያሉ ነው። ድምፅህን ትንሽ ከፍ አድርግልን። ድምፅህን በተቻለ መጠን ከፍ አድርግልን። ከስር እየሰማንህ አይደለም እያሉ ነው። በጣም እየተናገርኩ እኮ ነው። ኤርፎን ተጠቅመሃል? አይሰማም? አሁን ኤርፎን ተጠቅመሃል? ኧረ አልተጠቀምኩም። አይ ድምፅ እየተሰማ አይደለም። ሜቢ ውጣና ግባ በቃ፣ ወይንም ትንሽ ቆየት በል። እሺ ድምፅ እየሰማን አይደለም እያሉ ነው ከስር። ለእኔና ለአንተ ብቻ የምንሰማማው። አይሰማም? አሁንም ለእኔ ትሰማኛለህ፣ ከስር ያለው ግን አይሰማም እያሉ ነው። ኦኬ። እች ነኝ ይቀጥል። ሰላም እንዴት ነሽ? ሰላም ነው። ሶሪ ወንድ መስለሽኝ። አልሐምዱሊላህ። ጥያቄ ነበረኝ። ጥያቄ ትንሽ ቆየት በይ። አሁን አዲስ ላይ ትንሽ እናወራና ጥያቄ አንደኛውን እንቀበላቸዋለን። ተርታው ሐዲስ መቀበል ግዴታ ነው ብለሽ ታምኛለሽ? እኔ እኮ ለመጠየቅ ፈልጌ ነው እንጂ አንተ እንዴት ትጠይቀኝ አይደለም የገባሁት እኮ። ትጠይቂያለሽ አልኩሽ። በሐዲስ ትመሪያለሽ? እኔ ቀድሜ ልጠይቅህና አንተ የምትጠይቀኝን ሁሉ እኔ እመልሳለሁ። ቤቴ እኮ ነው። እኔ ትጠይቂያለሽ አልኩሽ። የትም እኮ እኔ አልሄድም። ስለዚህ ሐዲስ ትመሪያለሽ ወይ?
አዎ እመራለሁ። የረሱላችን ሰለላሁ ዐለይሂ ወሰለም በሳቸው መንገድ እውነት በእውነት ነው ብዬ ሐቁን ይዤ እመራለሁ። አላህን አንድ ነው ብዬ ማለት ነው። ሶስት አልልም እንጂ። መልካም። ሐዲስን ማን የጻፈው? ሐዲሳትን ማን የጻፈው? እንዴት? ሐዲሳቶች ተጽፈው አሉ አይደለ? የአላህ መልእክተኞች። ሐዲሱን የጻፈው ያለ መልእክተኛ ነው። አዎ ምን ብሎ ጻፈ? በአላህ መልእክቱን ወስዶ መጥቶ መልእክቱን ለኡመቱ ማለት ነው አስተላለፈ። ቁርአንን ወይንስ ሐዲስን? ቁርአን ማለትና ሐዲስ ማለት እኮ ትንሽ ነው ልዩነታቸው። ከቁርአን ያኒ መልእክተኛ ያስተላለፈውን የሱን ሱና መከተል ሐዲስ ይባላል። ቁርአን ደግሞ እንጂ ከአላህ የመጣ መልእክተኛ የአላህ ቃልን ያመጣ ማለት ነው። ስለዚህ ሐዲስ ማለትና ቁርአን ልዩነቱ ምንድን ነበረ? የቁርአንና የሐዲስ ልዩነቱ ምንድን ነው? ቁርአን ማለት የአላህ ቃል ነው። ሐዲስስ? ሐዲስ ሲባል የአላህ መልእክተኛ በሪያ እና እኔ ደግሞ ለመጠየቅ ይፈልጋለሁ። አንተ ተጠየቀኛ ልጠይቅህ አሁን ጥያቄ አለኝ። ትጠይቂያለሽ? ቆይ ስለዚህ ሐዲስ ማለት የሙሐመድ ንግግር ነው ማለት ነው። የሙሐመድ ብቻ ሳይሆን የአላህ መልእክተኞች ብዙ ያወሩት ነገርም አለ። አንተ ደግሞ አሁን እኔ ለምሳሌ የአላህ መልእክተኞች ብዙ ያወሩት አሉ አልሽ። ሰው መጠየቅ ብቻ ነው ያንተ ስራ ወይኔ አንተ ትጠይቂያለሽ? የአላህ መልእክተኛ ፕሊዝ ተጠየቀ አንተ እኔ ይስልካለሁ። ቆይ ተረጋጊ። የአላህ መልእክተኞች ብዙ ያወሩት ለምስኪው ስለ ሐዲስ ምንም የምታውቂው ነገር የለም። ካወሽ ትንሽ አውሪ ስለ ሐዲስ፣ ከዛ ትጠይቂያለሽ። አሁን እኮ ምንም የነገርሽን ነገር ከቁርአን ጋር እንዳደረግሽው መልሰሽ ደግሞ ለመለየት ሞከርሽና ማይሆን ሲሆንብሽ ብዙ የአላህ መልእክተኞች ያወሩታል አልሽን መልሰሽ። ቅድም መሐመድ ነው አልሽን ያወራው የጻፈው። አሁን ደግሞ ብዙዎች አሉ የአላህ መልእክተኞች ያወሩት አልሽን። ቡሃሪን ለምሳሌ ማን የጻፈው? ወጣች። እሺ ሱብሃንአላህ። ድምጿ ሲቀያየር ልክ ሲጠፋባት እየተረዳዋት ነው። በጣም ቫይብሬት እንትን ሆነ ድምጿ ራሱ ሲንቀጠቀጥ እየተሰማኝ ነበረ። ማታቀው ነገር ሲመጣብህ የሚገጥም አይነት እዚህ ቮካልህ ላይ የመርገብገብ ስሜት አለ። ያ ምን ይደረግ፣ መስጊድ ውስጥ አያስተምሯቸውም እኮ እንደዚህ አይነት ነገር እና አስቸጋሪ ነው። ለዛም ነው ሐዲስን የማንበብ ፍላጎት የለንም እያሉ ብቅ ያሉት። ያ ሐዲስን እንዳለ ዛሬ ጥለዋት ይወጣሉ። አንድ ሰው የሚመልስ አታገኙ። ማርክ ማይወርድ አንድ ሰው የጠየቅነውን ጥያቄ ይመልሳ ይመጣ አንድ ሰው ነው። ሰላም ደህና አለን አልሐምዱሊላህ። ደህና ነሽ? አለን። ፕሮፋይል ቀይረ ነው? አልቀየርኩም፣ አዲስ ነኝ። አዲስ ነው። የባለፈው ያኛው እሱ አለም ክርስቲያን እኛ ጋር ይመጣውልን አንድ ሆነብኝ። ያኛው ይለያ። ሙስሊም ነኝ። አውቄያለሁኝ። ሱብሃንአላህ የሚባል አለ ይመጣል። አሁን ቆይ ፕሮፋይሉ የሱ እንደዚህ አይደለም። ስማቸው አንድ ሆኖብኝ ነው። መልካም። ሐዲስ ትቀበላለህ ወይንስ ሐዲስ አትቀበልም? ሱብሃንአላህ። ድምፅ ታፍኗል። ጥያቄ ያለ እያልኩ ነው። ትጠይቃለህ። ሐዲስ ትቀበላለህ? ሐዲስ አትቀበልም? አንተ እዚህ ወጥተህ እኮ ልታስተምር አይደል? እኔ ገና ተማሪ ነኝ። ሊጠይቅ ነው። የሙስሊም ተማሪ አማኞች እንዳለ ተማሪ ናቸው። ትጠይቃለህ ተባልክ፣ መጨረሻ ላይ ትጠይቃላችሁ። ሁሉም በቃ ይመጣሉ፣ አንድ መመለስ አይችሉም። ያኛው ኡስታዝ ብሏል፣
ስራቸው ጳውሎስ፣ ዮሐንስ፣ ማቴዎስ ማለት ነው ብለዋል። ስለ እስልምና ምንም የሚያውቁት ነገር የለም። የራሳቸው ኡስታዝ ነው ያለው። አይታችሁ ከሆነ ምንም የሚያውቁት የለም ስለ እስልምና። የሚያውቁት ጳውሎስ እንዲህ አለ፣ ማቴዎስ እንዲህ አለ፣ ሉቃስ እንደዚህ አለ የሚል ብቻ ነው። ስለ እስልምና ምንም ሳያውቁ ሙስሊሞች ስለ ክርስትና መጽሐፍ ቅዱስ ብቻ የሚያውቁት ብሏል። እኛም እንላለን የሙስሊም በተለይም ዋብያው ሴክት የሚያውቀው ስለ መጽሐፍ ቅዱስ ዝም ብሎ የተጫነውን ጥያቄ መጠየቅ እንጂ ስለ እስልምና የሚያውቀው የለም። አሁን ቶፒኩ ላይ ትገባለህ። ቶፒኩ ላይ ትገባለህ። እገባለሁ። አንዴ ብቻ አዳምጠኝ። ሁለቴም አዳምጣለሁ። ቀጥል። እሺ፣ እኔ አንደኛ አንተ ልትጠይቅ ነው ወይስ ልታስተምር ነው? እንትን ይዤ የገባከው ሁለቱንም ላደርግ። ሀዲሳችሁን ላስተምራችሁ። እዛ ኡስታዞቻችሁ የሚያስተምሩት በሐሰት ክርስትና ላይ ስለሆነ መጽሐፍቶቻችሁን ተምራችሁ ስለማታውቁ ሀዲሳችሁን አስተምራችኋለሁ። ሀዲሳችሁን የደበቋችሁን ገልጥባችኋለሁ። እዛ ላይ ጥያቄ ተጠይቃችኋለሁ። ምንም እንደማታውቁ አሳይቼ አስተምራችሁና ጥያቄ ክርስትናው ላይ ካላችሁ ደግሞ መጨረሻ አቀበላችኋለሁ። እሺ፣ መጀመሪያ ከጥያቄ እንቀጥልና ጥያቄውን ስትመልስ ደግሞ እኛንም ትጠይቃለህ። ከቻልን እንመልሳለን፣ ካልቻልን ደግሞ ኤኒዌይስ ቤታችን ነው። እኛ የራሳችን ቶፒክ ይኖረናል። ከዛ በኋላ እኛ ከቤታችን መጽሐፍ ቅዱስ ራሱ እርግጠኛ እንዳለን ቆየ። እሺ በቃ ከስሩና ታታ ብያደረግ ተማር። እኛ ቤታችንን ጥለን ለአንድ ጥያቄ ብለን አንሸሽህ። ምን አለ መጨረሻ ላይ ትጠይቃለህ። የቤታችን ህግ እንደዛ ስለሆነ እያቸው የሚገቡትን ሁሉ ዛሬ እንዳለ አስለቅሰን ነው የምንልካቸው። አንዳቸውም አይመልሱ። ማርክ ማይወርድ ከስር ያላችሁ ብዙ ሙስሊሞች ትታዩኛላችሁ። ሴቶች እዚህ ገስት ላይ የሚገቡት እያንዳንዳቸው አይመልሱ። ምንጠይቃቸውን አያውቁትም። ከነሰምተውትም አያውቁም። ይሄ የሚያሳየው ምንድን ነው? ኡስታዞቻቸው በሐሰት መጽሐፍ ቅዱስን ዝም ብለው ማንቦጫረቅና ጥያቄ ብቻ መጫን እንጂ ራሳቸውን እንዳላስተማሯቸው እናሳያችኋለን። ተራ በተራ እያስገባን ከዛ ከስር ያላችሁ አይምሯችሁን ተጠቀሙና እኛ ያለው እውነት ነው ወይንስ ሐሰት ነው የሚለውን ታገናዝቡበታላችሁ ማለት ነው። አይሻልም? ያ እንግዲህ በነገራችን ላይ የጠየቀው ጥያቄ አንድ ጥያቄ ነበር። ሐዲስን ትቀበላለች ሳትቀበልም የሚል ነበርና አይ ቲንክ ከማይቀበሉት ስለሆነ ይመስለኛል እንደዛ ያለውና መመለስ ያልፈለገው። ኤኒዌይስ ሙደሲር የሚል አካውንት ገብቷል። እሱ ይቀጥል። ሙደሲር አለ? ሙደሲር ማርክ ማይወርድ ይገቧታል፣ አልቅሰው ይወጧታል። ምላሽ አይመልሷትም። ዛሬ ምንም ያውቁት ነገር የለም። ቃሌን ያዙ፣ አንዳቸውም አይመልሷትም። ገብተው ሐዲሳችሁን ቡሃሪ ላይ አውሩሲ ስለ መጽሐፋችሁ። ቡሃሪ ማን ነው? እሱ ቡሃሪ ሙሐመድን የፈጠረው ቡሃሪ ማን ነው? ሙሐመድ ባይዘው የቡሃሪ ውጤት ነው። በሐሰት የፈጠረው ነው። ትክክለኛው ሙሐመድ አይደለም። የቡሃሪ ሙሐመድን ነው እነሱ የሚከተሉት። ኦኬ፣ ሙሐመድን የፈጠረው ቡሃሪ ራሱ አይደለም ይላሉ። እስልምና በነገራችን ላይ አፕዴት ያደረጉት ሙሐመድ ከሞተ ከ200 እስከ 500 ዓመት አካባቢ ያሉ ሙስሊሞች ናቸው አብዛኞቹ ስለ ሙሐመድ የተናገሩትና ከዛ በፊት ያሉት ነገር በጣም ብለርድ ናቸው። ሐዲስ መቀበል ግዴታ ነው ወይ? አንድ ቪዲዮ እስቲ ያስደምጠን። ለምሳሌ ሐዲስን እንደዚህ ብሎ የሚገልጽ አለ፣ አልቀበልም ተረት ተረት ነው የሚል አለ። ሙስሊም ነው አይደለም እሱ። ሐዲስን እኛ አይደለንም ሙስሊም ነኝ እያለ ሐዲስ አልቀበልም የሚሉ ብዙ አሉ። አጠፋችኋቸው እንጂ ሌሎችም ነበሩ፣ ብዙ ነበሩ። ለምሳሌ ስለ ሙሐመድ የተነገሩ ጸያፍ በሐዲስ ውስጥ አሉ። ክርስቲያኖች ምንም አላጠፉም ሐዲሳችንን አንብበው ነው እንደዛ ያሉት እያሉ የሚሉ አሉ። ይሄ ለምሳሌ በደንብ ታውቁታላችሁ። ይሄ ኡስታዝ ሐዲስን አይቀበልም። ኦኬ ቀጥል። ያ እነዚህ ልጆች እናድምጣቸውና እንመለስ እስኪ።
ነቢያችን የሚሰደቡበት አላህ የሚሰደብበት ሰዓት ነቢያችን የሚሰደቡበት አላህ የሚሰደብበት ዋነኛው ምክንያት በሐዲሳቶች ምክንያቶች ስለሆነ እዚህ ላይ ኃላፊነቱን ሊወስዱ ይገባል። እኛ ተናግረናል። ሐዲስ አላህ ሱብሓነሁ ወተዓላ ጋር ምንም ግንኙነት የለውም። ሐዲስና ነብዩ ያላቸው ሐዲሳቶች ሊኖሩ ይችላል። ያንን ከታሪክ አኳያ እንጂ ሐዲስ በጥቅሉ የእስልምና መገለጫ አይደለም። ማን ይሄንን እስኪ ገብቶ ሚለን ሙስሊም ሐዲስ የእስልምና መገለጫ አይደለም፣ ተረት ተረት ነው እያለ ነው። ሐዲስ ተረት ተረት ነው፣ የእስልምና መገለጫ አይደለም። ነብዩ የሚሰደብብንም ሐዲስ ላይ ባሉት ነው። ክርስቲያኖች ምንም አላጠፉም። መጽሐፎቻችንን በሐዲሶችን አንብበው ነው ሰው ሐዲሳቶቹ ወይን ቀዳችሁ ጣሉ ወይንም ደግሞ እምነታችን ነው በሉና ተቀበሉ። ዓለም እንደዚህኛው ኡስታዝ ሐዲስ ቆሻሻ ነው በቃ እንቀበልም፣ ነብዬን እያሰደበብኝ ነው መጽሐፉን አልቀበልም በሉ። እኛ የተጻፈውን እያነበብን ስለሆነ የትኛውን ትመርጣላችሁ? ሐዲስ ቆሻሻ ነው እንቀበልም ትላላችሁ ወይንስ አይ ይሄ ቆሻሻውንም ቢሆን እንቀበለዋለን ሐዲስ እንመራበት አለን ትላላችሁ? የትኛውን ነው የምመርጡት? ምርጫውን ለእናንተ እንተዋለን። መመለስ የሚፈልግ ማይካችሁን ማንሳት ትችላላችሁ። ጥያቄ አለ እያልክ ነው። ምንም ጥያቄ አለ። ጥያቄ መጨረሻ ተባልክ ሰውዬ። ጤናም የለው እንደ ልጅ ቶፒኩ ላይ ግባ። ጥያቄ መጨረሻ ላይ እንቀበላለን። ያ ሜቢ ሱብሃን አላህ ካለ እስኪ አንድ ጊዜ ስለ ሐዲስ ተምርሃል መስጊድ ውስጥ? ምንም ያውቀው ነገር የለም። ሂድና ረብሽ ጥያቄ አለኝ ብለህ ዝም ብለህ በጥብጥ ተብሎ ነው በመባል ዝም ብለህ የምመጡ ሰዎች አይደለንም። እኔ ገና እየተማርኩ ነው። ስለ መጽሐፍ ቅዱስ እየተጠይቅ ነው። ከስር ተማር በቃ ከስር እንደገና እንዳታስገባው ይልሽ ያላስገባሁትም እርግጥ። እሺ መሊካ አለች። መሊካ ሐዲሳችሁ መቀበል ግዴታችሁ ወይንስ ሐዲስ ተረት ተረት ነው አንቀበልም ከሚሉት ናችሁ? እሺ እንኳን ተጠበቀሽ። ሐዲስ ማለት ምን ማለት ነው? መጀመሪያ አልገባኝም። ሐዲስ ኦኬ፣ መመሪያችሁ እናንተ ምንድን ነው? መጽሐፍ ቁርአን ነው መመሪያችን። ቁርአን ብቻ ነው እና በሐዲሳችንም እንትን እንላለን። ምን ነው ቁርአን ብቻ ለምን ይሆናል? ሐዲስ አሁን ትምህርቱ ርዕሱ ሐዲስ ነው አይደለ? ሐዲስ ማለት ምን ማለት ነው? ሐዲስ እንዲህ እንዲህ ነው ብለህ አስረዳንና ከዛ እውነት ተሆነ ነው እንልሃለን፣ ታልሆነ ደግሞ እንትን እንልሃለን። ኦኬ አንቺ እኮ አሁን መልሰሽልኛል እኮ። በምንድን ነው የምትመሪው ስልሽ በቁርአን አልሽኝ፣ ብቻ ስልሽ በሐዲስም እንመራለን አልሽኝ። አዎ ኦኬ፣ ስለዚህ በሐዲስም ትመሪያለሽ ማለት ነው። ኦኬ ቁርአን ማለት ምን ማለት ነው? መልስልኝ። ሐዲስ ንገረኝ እንጂ መጀመሪያ ሐዲስ ማለት ምን ማለት ነው? ቆሻሻ ነው ምናምን ብለሃል አይደል? እስቲ አስረዳኝ። ሐዲስ ማለት ምንድን ነው? ኦኬ አንቺ የምትመሪበትን እኮ አንቺ ነሽ ለእኛ ማስረዳት የሚጠበቅብሽ እንጂ እኛ አይደለንም። አንድ ይሄ መጽሐፋችን እንዴ ነው? ቁርአን ማለት ያላህ ቃል ነው። መልካም ቁርአን ያላህ ቃል ነው። ያላህ ቃል ቁርአን ብቻ ነው? ቁርአን ያላህ ቃል ቁርአን ብቻ ነው? ሐዲስም የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሐዲስ እኔ የጠየኩሽ እኔ ምንድነው እሱ ቁርአን ያላህ ቃል ቁርአን ብቻ ነው ወይ ነው? እሺ እሺ ሐዲስ ያላህ ቃል ነው ሐዲስ ወይንስ ቁርአን ነው ያላህ ቃል? ቁርአንም ሐዲስም ቁርአንም ሐዲስም ያላህ ቃል ነው። ስለዚህ ሐዲስም ቁርአንም ያላህ ቃል ከሆነ ምንድነው ልዩነታቸው? እንዴት ምን ልዩነት አላቸው? ስለዚህ ልዩነት የላቸውም ማለት ነው። ሐዲስም ቁርአንም ያላህ ቃል ናቸው ሁለቱም። ቁርአን አላህ ያወረደው ነው።
በቁርአን እንመራለን። እሺ ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሱና ያለ ረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ተከለከሉት እንከለከላለን፣ ታዘዙት እንታዘዛለን። ያላቃል ነው ብለሽ ነበር እኮ ሐዲስም አሁን አማርኛ አንተም ክርክር ላይ ሳንገባ ነገርኩህ። እሺ መልካም። ይሄንን ሱናውን መከተል ግዴታ አለብሽ ግዴታ የለብሽም? ግዴታ አለብኝ። ኦኬ ሱናውን ማን ነው የጻፈው? ሱናው በመሐመድ ጊዜ ተጽፎ ነበረ? አዎ በመሐመድ ጊዜ ሐዲስ ተጽፎ ነበረ? መሐመድ ሽንት ቤት ሲገባ ጥያቄ እኮ ግልጽ አይደለም። እንዴት ነው ጥያቄ? ቆይማ ኦኬ ሐዲስ እመራለሁ በመሐመድ ሱና ነው አልሽን፣ ተስማማው። ሱናውን ከምንድን ነው ያገኘሽው? በቀላሉ ላቅልልሽ። እሺ የመሐመድን ሱና ከምን ላይ ነው ያገኘሽው? ከሐዲስ ላይ። ሐዲሶቹ ተጽፈው ማለት ነው ከዛ ላይ ከተጻፉት ነው ያገኘሽው? እሺ ኦኬ የተጻፈው ሐዲስ መቼ ነው? እንዴት ምን አይነት ጥያቄ ነው የምጠይቀው? ቀላል ነው። ሐዲሳት የተጻፉት መቼ ነው የተጻፉት? ሐዲስ የተጻፉት ግልጥ ላድርግልህ። አሁን አንተ ስለ እስልምና ታስተምረው ነው ስለ ሃይማኖት ታስተምረው? እዚህ ጋር ሐዲሳት መቼ ነው የተጻፉት? ርዕሱን ትዊስት አታርጊ። ስለ መጽሐፉ ስለምኑ እኮ አሁን አንተ እዚህ ጋር የሚመለከት ነገር የለም። አንተ አሁን ስለ ሃይማኖት ነው እንጂ ማስተማር ያለበት ስለኛ ሐዲስ አታስተምርም። ምን እንዴት የተጻፈበትን እንድናገር ነው የምፈልገው። ዋያትና ደጂ በሐዲሳት እንመራለን ከተጻፈው ካገኘ ነው አልሽን። ሐዲሳቶቹ መቼ ነው የተጻፉት አልኩሽ። አያንን ደግሞ ቀስ ብዬ አስረዳሃለሁ። መጀመሪያ ስለ ሃይማኖት አውራ። ስለ እስልምና ተሆነ እኮ ስለ እስልምና እያወራን ነው እህታችን። ለአንተ ምን ይጠቅምሃል? እስልምና ሐሰተኛ መሆኑን ተረት ተረት መሆኑን ለሰዎች በማሳየት አንቺም አይምሮሽን ከተጠቀምሽ ይህንን ጥያቄ ስትመልሺ ቲክቶክ انا قاعده تدخلين امريكا ሜቢ አይ ዶንት ኖ ስራ ላይ ሆነች አላውቅም። انا ما في اعرف امانه ماما قالت امانه ما اعرف. መሊካ እንትና አላልሽም? ቃሲም እስቲ ደጋግሞ ማይክ እያነሳ ስለሆነ ቃሲምን አናግረው። እሺ ቃሲም ይሰማሃል? ቃሲም ማይክህ ክፍት ነው፣ አውራ። ማን ነው ስለ ሐዲስ የሚመልስልን? ሐዲስ ምንድን ነው? ቃሲም አለ? አይ ቲንክ ማውራት አልፈለገም መሰለኝ። እሺ ሁሴን ምንን ይመልሰው? ምንን ያወራው ታዲያ? እሺ ሁሴን ሰላም ነው? ሰላም አልሐምዱሊላህ። አለን። ጥያቄያችንን ሰምተዋል? አልሰማሁም። እስኪ ሐዲስ ከሚቀበሉት ሙስሊም ነህ ወይስ ሐዲስ ከማይቀበሉት ሙስሊም? እቀበላለሁ። ኦኬ አንተ ሐዲስ ከሚቀበሉት ሙስሊም ነህ። ሐዲስ መቀበል ግዴታ ነው? አዎ። ሐዲስ የማይቀበል ሰው ፍርዱ ምንድን ነው? ሐዲስ የማይቀበል ሰው ሐዲስ የማይቀበል ሙስሊም ፍርዱ ምንድን ነው? ቅጣት ነው። ምን አይነት ቅጣት? እሳት ነው። ኦኬ ስለዚህ ሐዲስ የማይቀበል ገሃነም ነው መጨረሻው ማለት ነው። አዎ። ኦኬ እሺ እዚህ የሚፈረድባቸው ምንም ፍርድ የለም? የት? ምድር ላይ
ለማውቀው ነገር የለም። ሊፈረድ ያሰማው ሙስሊሞች ተብለው መጠራት ይችላሉ። ሙስሊም ነው። ሻሃዳ ከያዘ ሙስሊም ነው። አይ ኢማኑ ሙሉ ሆኖ ሙስሊም መባል ይችላል። ኢማኑ ሙሉ አይሆንም። ሙስሊም ሊባል ይችላል ሃይማኖት ስም ስለሆነ። ስለዚህ ብዙ አይነት ሙስሊም አለ ማለት ነው። ኢማኑ ሙሉ የሆነ ሙስሊም ተብሎ መጠራት ይችላል። ኢማኑም ጎዶሎ የሆነ ሙሐመድን ግማሽን የሚያምን ሙስሊም ተብሎ መጠራት ይችላል ማለት ነው። ኦኬ ችግር የለውም። ግን መጨረሻው የት ነው? ገሃነም ነው የሚገባው። እንደዛ ሳይሆን የሃይማኖትን ስም እስልምናን መያዝ ይችላል። ከዚህ ውጪ ሌላ ነገሩ ምንም ማለት አይቻልም። ትንሽ ድምፅን ከፍ አድርግ። ሙስሊም ሊሆን ይችላል። ያው ሙስሊም ሊሆን ይችላል። እሺ አዎ ሙስሊምናው የሚያዘውን ካልፈጸመ እንግዲህ ሙስሊም ነው ሙሉ ሙስሊም ነው ተብሎ ማለት አይቻልም። ስለዚህ ገሃነም ከሚገቡት ይሆናል ማለት ነው። ሐዲስን ካልተቀበለ አላህ ያውቃል እሱ። ኦኬ ሐዲስ ስንት ሐዲሶች ነው ያሉት? እንዴት ስንት ሐዲሳት አሉ? ለምሳሌ እስኪ ንገረኝ እስኪ የምታውቀውን ሐዲስ አንተ። እኔ አላውቅም። ሐዲስ ነው የትኛውም በነብዩ በኩል የተነገረ የትኛውም ሐዲስ ነው። ኦኬ ስንት እንደሆኑ ይታወቃሉ? ምናቸው? የሐዲስ ብዛቶቹ? አንቀጹ ብዙ ሊሆን ይችላል። የተለያየ ምዕራፍ ሊኖረው ይችላል። ሰብሳቢዎቹስ? ሰብሳቢዎቹን እንግዲህ እኔ ብዙ አላውቃቸውም። ያው ይታወቃል እንግዲህ። ስለዚህ አታውቀውም ማለት ነው። መጽሐፉ ስንት እንደሆነ ስንት ሐዲስ እንዳለማ አታውቀውም። ግን ግዴታ ነው ትልናለህ። አሁን አንተ የአንተን ሃይማኖት ክርስትና ተከታይ በሙሉ ስለ መጽሐፉ ያውቃል እንዴ? ኦኬ ስለዚህ መጽሐፉን አታውቀውም፣ ግን እከተለዋለሁ ትላለህ። አታውቃቸውም። መጽሐፎቹን ብዛት አታውቅም። ሰብሳቢዎቻቸውን አታውቅም። እኔ ለእኔ ቢበቃኝን ይከተላለሁ። እውቀት እኔ ቢበቃኝ አለኝ። እሺ ግን ያው እንዳንተ ከሐዲስ መጽሐፍ ውስጥ በዋናነት ተቀባይነት ያለው ሐዲስ የትኛው ነው? በዋናነት ሙተፈቁን አለ ቡኻሪና ሙስሊም። ቡኻሪና ሙስሊም። ኦኬ ቡኻሪ መቼ ነው የተሰበሰበው? ማን የሰበሰበው? እሱን አልኩህ እኮ እሱን ዑለማዎች ያውቃሉ። እኔ አላውቅም። እሱን አንገደቡን አላውቅም። እሺ መጠኑን ሳይሆን መቼ ነው የተጻፈው? ነገርኩህ እኮ አሁን መቼ ነው የሚለው እንዳንተ ያው ነገር ፍለጋ የሚያጠና ሰው ሊችል ይችላል። ነገር የሚፈልግ ሰው ማለት ነው። አዎ የቀኑ እሱን ይጎረግራል፣ ያውቅ ይችላል። መልካም መመለስ አልፈለክም ማለት ነው። አላቅም ነው ይባላል እንጂ ነገር ፈላጊ ምናምን አይባልም። ካላቅም ነው አይባልም። ሰው ሁሉ ያውቃል እንዴ? እሺ መልካም። ታዲያ አንተ አላወቅም ማለት የሚያውቀው ሁሉ ነገር ፈላጊ ነው ማለት ነው እንዴ? የሚያውቀው ሳይሆን አንተ አሁን ያው እያንዳንዱን ነገር ለመጠየቅ ግዴታ ሄደህ አገላብጠህ አይተህ መጥተህ ነው የምትጠይቀው። ስለዚህ ያወቀ ሄዶ ያገላበጠ ያወቀ ሰው ነገረኛ አይባልማ። አሁን አንተ አሁን ባታገላብጥ እኮ ይሄን ጥያቄ አትጠይቀኝም። እሺ መልካም ኦኬ። ቡኻሪ መቼ እንደተጻፈ አታውቅም። ስንት ሐዲስ እንዳለው በውስጡ አታውቅም። ማን እንደጻፈው አታውቅም። መመሪያ በቡኻሪ ግዴታ ነው ብለኛለህ። መልካም። ስለዚህ ስለ ቡኻሪ ምንድን ነው የምታውቀው? ሐዲስ መሆኑ ብቻ? አዎ የሐዲስ ዘጋቢዎች መሆናቸውን አውቃለሁ። ታዲያ መቼ እንደተጻፈ በማን እንደተጻፈ ስንት ሐዲስ እንደሆነ ሳታውቀው ታማኝ ናቸው ትክክል ናቸው እንዴት ትለናለህ? ካደ እኔ የተማርኩባቸው ዑለማዎች ያስተማሩን ዑለማዎች ታማኝ ናቸውን ነግሮኛል።
አሃ ስለዚህ ቡሃሪን አይደለም የምታምነው መጽሐፉን አይደለም። አንተ ያስተማሩ ሰፈር ውስጥ መሐመድ እና እንደዛ አይነት ሼኮች የነገሩህን ነው የምታውቃቸው። የነገሩህ ቡሃሪ የሚባል ሐዲስ አለ ታማኝ ነው ስላሉ በቃ የነሱ ወሬ ይዘህ ነው። ሼኮች ሰውን ማለት ነው። አንተ የምታወራውን አማርኛ ማለት ነው። አማርኛ አንተውን በሆድ ይዛው ተሚራ ወጥተህ ሳይሆን ሰንበዲም ይሁን ቄሶችም ይሁን የተናገሩትን አማርኛ ይዘህ ነው የተናገረህ ያለው። ማንም ሰው የተነገረውን ሰምቶ ነው እውቀቱን የሚያዳብረው እኮ። አንተ እኮ እውቀትን አላዳበርክማ። የነገሩህን ላይ ነው ያለው። ገና አንተውን እውቀት ይዘህ አልተወለድክም እኮ። ታላቆች እውቀት ያድጋል ሁሴን። እውቀትን እኮ አንተ እያልከን ያለው ሰፈር ውስጥ የሆነ ሼክ ቡሃሪ የሚባል ታማኝ ነው ሐዲስ ነው ብሎኛል። ስለዚህ በቃ እሱ ያለኝን ሰምቼ ነው። መጽሐፉን አታውቀውም። ማን እንደጻፈውም አልነገሩህም። አታውቀውም። መቼ እንደተጻፈም አልነገሩህም። ስንት ሐዲስ እንደሆነም አልነገሩህም። ብቻ ዝም ብሎ የሆነ ሼክ ነግሮኛል። ሼክ ስምን አለ መሰለኝ። እኔ ፈርድና ግዴታዬን ካወቅኩኝ ሌላ በቡሃሪ መመራት ፈርድ ነው አይደለም? ፈርድ ነው በቡሃሪ መመራት። ቡሃሪ አስተላለፈ እንጂ የቡሃሪ አይደለም። ቡሃሪ ኦኬ፣ የቡሃሪ አይደለም። እንዴት ነው ያስተላለፈው? እሱና አለኝ። እሺ፣ እንዴት የሰማውን አስተላለፈ? ቡሃሪ ከነብዩ ጋር ነበረ? ቀጥታ የነበረ አይደለም። እንትን ትውልድ እኮ ተቀበለ። ቅብብሎሽ ነው። ኦኬ፣ ቅብብሎሽ ነው። ስለዚህ ቡሃሪ ከሰዎች ነው የሰማው አይደለ? ያው ነው እኮ ሰው ነው። ቅብብሎሽ የሚባለው እኮ ሰው ነው። መልካም እሺ። ስለዚህ ቡሃሪ ሙሐመድ ከሞተ ከመቶ ዓመታት በኋላ የመጣ ሰው ነው አይደለ? በመቶ አላውቅም እኔ እሱን ከ200 እስከ 250 ዓመት ውስጥ ኤኒዌይስ በመቶ ዓመታት ውስጥ የመጣው ቡሃሪ ሰማው ብሎ ነው ያስተላለፈው አይደለ? ቡሃሪ ታዲያ ለምንድን ነው ማምነው? እኔ ሰማውኝ እንደዚህ ብሎ ሲነግረኝ ቡሃሪ ነብይ ነው? ያለ ማመን የአንተ መብት ነው። ቆይ አንተ ራስህ እንዴት ታምነዋለህ? ቡሃሪ ነብይ ነው? እኔ ባመንኩት ተጎዳው። እኔ ተጠቀምኩ። እኔ ሁሴን ሊስን ቡሃሪ ነብይ ነው ወይ? ነብይ ሆነ አልሆነ ስለ ነብይነት ሳይሆን የነብዩን ትእዛዝ ቃል የሰማውን አስተላልፈዋል። ቆይ ቡሃሪ ነብይ ነው ወይንስ ነብይ አይደለም? ነብይ አይደለም። ኦኬ፣ ከ200 እስከ 250 ዓመት ውስጥ ያለው ቡሃሪ ነብይ ካልሆነ በአንተ አባባል በአንተው ተስማማውና ከሰዎች ሰምቶ ነብዩ እንደዚህ ብሏል ብሎ ሲነግርህ ቡሃሪን ለምን ታምነዋለህ ነው? እነኛን ሰዎች ሄደህ አንተ ቼክ አላደረግክም። እንደዛ ማለታቸው ይሄ ትውልድ ነው። እኔ ከሱ በኋላ መጣው ትውልድ ነኝ እኮ። ቡሃሪ እውነት ለመናገሩ ምንድን ነው ማስረጃ? ማስረጃዬ ማለት ነው። አሁን እኔ ባለሁበት ህይወት ከአንተም በኩል ያለውን ያየው ነው፣ በሌላም በኩል ያለውን ያየው ነው። የትኛው ጤነኛ መንገድ መሆኑን እያጣራው ነው፣ ያየው ነው፣ አይቻለሁ። ስለዚህ ጤናማ የኔና ያንተን የዳኘህበት በቡሃሪ መጽሐፍ ነው አይደለም? በቡሃሪ መጽሐፎችም ጭምር ነው አለ የዳኘኸው። የኔ ትክክል ነው የእናንተ ትክክል አይደለም እንድትል የቡሃሪ መጽሐፍ አግዞሃል አይደል? በቡሃሪ ብቻ ሳይሆን ያው በቁርአንም ጭምር ነው እኮ። ችግር የለውም። ስለዚህ በቡሃሪም ሌሎችንም ሐዲሶች ተጠቅመህ የኔ መንገድ ትክክል ነው እንድትል አደረገህ አይደለ? የነብዩ መንገድ ቀጥተኛ መሆኑን አደረገው። ስለዚህ ቡሃሪ ላለመዋሸቱ ምንድነው ማስረጃ እያልኩ ነው። የኔ ትክክል ነው እንድትል ያደረገ ቡሃሪ የሰራውን መንገድ እየተከተልከ ነው፣ የተሳሳተው መንገድ። ቡሃሪ የተሳሳተ አይደለም። ትውልድ እኮ ነው አልኩት። ትውልድ ነው። ትውልድ ምንድን ነው? እኔም እኮ ትውልድ ነኝ፣ አንተም ትውልድ ነህ። ዛሴት አይደለማ። አሁን አንተ ያለው በስንተኛ ትውልድ ነው? ቆይ ትቀጥላለህ ማለት ስንተኛ? እሺ አንተ እስቲ አሁን
ስለ አድዋ ታሪክ ልተርክልኝ ትችላለህ? አድዋ ታሪክ የሰማሁትን ሊነግር ይችላለሁ። እስቲ ስለ አድዋ ታሪክ ሳትሳሳት የተፈጸመችዋን እያንዳንዷን ንገረኝ እስቲ። ምናልባት እድሜ ያን ያክል ሙሉ ስላልደረሰ ጨረፍታውን እንጂ ሙሉ መረጃው የለኝም። አድዋ ታሪክ ገና 100 ምናምን ዓመቱ ነው። ቡሃሪ ግን 200 ምናምን ዓመት አልደረሰም ማለት የ100 ዓመቱ ነው የሚቀርበው። ቆይ የ100 ዓመት ነው የሚቀርበው፣ 200 ዓመቱ ነው። ፕሊስ ቆይ ቡሃሪ ወደ 200 ዓመት ሄደ ብቻውን መጥቶ እዛ ሀገር ያልኖረ አድዋን ታሪክ ለመተረት እኛ ከህዝቡ ጋር የኖር ነው። እንደገና ቴክኖሎጂ አለ። አሁን ላይ በቴሌቪዥን እንሰማለን፣ በሬዲዮ እንሰማለን፣ የተለያዩ ሶሻል ሚዲያ ላይ እናነባለን፣ ፊልሞች እናያለን። ስለ አድዋ ብዙ ሰምተናል። ስቲል ኤግዛክትሊ ስለ አድዋ ተናገር ብንባል መናገር አንችልም። የዛለት የተፈጸመው ማን ምን አለ እንዴት ሆነ ምናምን ብለን ብንናገር መናገር አንችልም። ምክንያቱም ከ100 ዓመት በፊት የነበረን ክስተት እያንዳንዷን ቃል ሳንሳሳት መናገር አንችልምና እንኳን የዛለታ እኔ አሁን እንደነገርኳችሁን እንኳን ስትወጡ ቃል በቃል እፎይ እንደተናገረው ሳትሳሳቱ ተናገሩ ብትባሉ እንዴት ነው የምትናገሩት? ይከብዳል። በቡሃሪ ጊዜ ደግሞ ፌስቡክ የለም፣ ኔትወርክ የለም፣ ስልክ የለም፣ ሬዲዮ የለም፣ ቴሌቪዥን የለም፣ ወረቀት ጽሁፎች የሉም። ይሄ በሌለበት ላይ ከ200 ዓመት በኋላ መጥቶ